ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። 44ኛው የሰበካ መንፈሳዊ ጠቅላላ ጉባኤ በነገው ዕለት ይጀመራል። ግንቦት 24 ቀን በ1975 ዓመተ ምህረት መካሄድ የጀመረው የመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ በዚህ ዓመት 44ኛ ዓመቱን አስቆጥሯል። ጉባኤው ነገ ጥቅምት 4 ቀን 2018 ዓመተ ምህረት ጀምሮ እስከ ጥቅምት 10 ቀን 2018 ዓመተ ምህረት በመንበረ ፓትርያርክ አዲስ በሚሰራው ሁለገብ አዳራሽ እንደሚካሄድ ተመላክቷል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሰበካ ጉባኤ ማደራጃ መምሪያ ከፍተኛ ዝግጅት ያደረገ ሲሆን በዛሬው ዕለትም ብፁዓን ሊቃነ ጳጳሳት አባቶችን ጨምሮ የጉባኤ ተሳታፊዎች ከሀገር ውስጥና ከመላው ዓለም ወደ አዲስ አበባ መግባታቸው ተጠቁመዋል። ከጠቅላይ ቤተ ክህነት የተላኩ ልዑካን ከሰሜን ወሎ ሀገረ ስብከት ጋር ውይይት አደረጉ። ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስ ከጠቅላይ ቤተ ክህነት ለተልእኮ የመጡ ልዑካን ጋር ውይይት አድርገዋል። የልዑካን ቡድኑ ሀገረ ስብከቱ በብፁዓን አበው ሊቃነ ጳጳሳት መልካም አመራር የገጠሙትን ተግዳሮቶች ወደ መልካም አጋጣሚ በመለወጥ መንፈሳዊ ማህበራዊ ልማት እያከናወነ ያለው ተግባር የሚደነቅ ነው ብለዋል። በዕለቱም የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ በቅዱስ ሲኖዶስ ጸድቆ ወደ ሀገረ ስብከት የወረደው የ10 ዓመት መሪ ዕቅድ ተግባራዊ በማድረግ በቤተ ክርስቲያኗ ተጨባጭ ለውጥ ለማምጣት እየሰራን ነው ብለዋል። በተጨማሪም ሀገረ ስብከቱ እያስገነባ ያለውን የወይብላ ምስራቅ ጸሐይ ቅድስት ማርያም አዳሪ አብነት ትምህርት ቤትና ባለ 3 ወለል ህንፃ ብፁዕነታቸው አስጎብኝተዋል። መረጃው የሰሜን ወሎ ሀገረ ስብከት ነው። ማህበረ ቅዱሳን በዳውሮ ሀገረ ስብከት ከ6.4 ሚሊዮን ብር በላይ ወጪ በማድረግ ያስገነባውን ህንፃ ቤተ ክርስቲያን አስመረቀ። በማህበሩ ዋናው ማዕከል በዳውሮ ኮንታ ሀገረ ስብከት በዛባ ጋዞ ወረዳ ቤተ ክህነት በዱጋ ያስገነባውን የአቡነ ተክለ ሃይማኖት ህንፃ ቤተ ክርስቲያን አስመርቀዋል። በማህበረ ቅዱሳን ዋናው ማዕከል ትምህርትና ሐዋርያዊ አገልግሎት ክፍል ኃላፊ ዲያቆን ሙሉጌታ ነጋ ይህ ቤተ ክርስቲያን የአካባቢውን ነባራዊ ሁኔታ መሰረት በማድረግ የካቲት 21 ቀን 2017 ዓ.ም ግንባታው መጀመሩን ገልጸዋል። ግንባታው ከ6.4 ሚሊዮን ብር በላይ የፈጀ ሲሆን በምረቃ መርሃ ግብሩ ላይ 60 ምዕመናን የሥላሴ ልጅነትን አግኝተው ወደ ቅድስት ቤተ ክርስቲያን መቀላቀላቸውን ከማዕከሉ ያገኘነው መረጃ ያመላክታል። ለጉባኤ ቤት ደቀ መዛሙርት መሰረታዊ የኮምፒውተር ስልጠና ተሰጠ። ስልጠናው የተሰጠው በባህር ዳር ሀገረ ስብከት ደብረ ሰላም በዓለ እግዚአብሔር ቤተ ክርስቲያን የትርጓሜ መጻሕፍት የቅዳሴና አቋቋም ለሚማሩ ደቀ መዛሙርት ነው። ስልጠናው ደቀ መዛሙርት የኮምፒውተር መሰረታዊ ዕውቀቶችን እንዲያገኙ ሆኖ የተዘጋጀ መሆኑን የደብረ ሰላም ወረዳ ማዕከል የገዳማትና መንፈሳዊ አገልግሎት ክፍል ኃላፊ አቶ አዳምቀው ገልጸዋል። ስልጠናውን የወሰዱ ደቀ መዛሙርት በበኩላቸው ስልጠናው ኮምፒውተርን ተጠቅመን በቀላሉ መንፈሳዊ አገልግሎታችንን ለመፈጸም ምቹ ሁኔታን ይፈጥርልናል ብለዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ነው። በማህበረ ቅዱሳን የወላይታ ማዕከል ለ6 ወራት ያሰለጠናቸውን የበገና አሰልጣኞች አስመረቀ። በማህበረ ቅዱሳን የወላይታ ማዕከል ስብከተ ወንጌልና ዜማ አገልግሎት ለ10ኛ ዙር ለ6 ወራት ያሰለጠናቸውን 75 የበገና አሰልጣኞች በወላይታ ሶዶ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ትናንት ጥቅምት 2 ቀን 2018 ዓመተ ምህረት አስመርቀዋል። በምረቃ መርሃ ግብሩ የደብሩ ዋና አስተዳዳሪ አባቶች፣ ካህናት፣ የሰልጣኝ ቤተሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። መረጃው የወላይታ ሶዶ ማዕከል ነው። ማህበረ ቅዱሳን አዳማ ማዕከል የአባላት ጉባኤ አካሄደ። በአዳማ ማዕከል የአባላት አገልግሎት ማስተባበሪያ አገልግሎት አስተባባሪነት የሚዘጋጀው የ2018 ዓመተ ምህረት የመጀመሪያ ዙር አባላት ጉባኤ የምድረ በዳ አበባ በሚል መሪ ቃል ተከናውኗል። በመርሃ ግብሩ ላይ የተገኙት የቅድስት ሥላሴ መንፈሳዊ ኮሌጅ የግዕዝ መምህር የሆኑት እማሆይ ዜና ማርያም መንፈሳዊ ሕይወታችንን እንዴት እናሳድገው በሚል መነሻነት የአገልግሎትና የሕይወት ልምዳቸውን አካፍለዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች የስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።